ስንት ቀኗ ነው ካመማት? ወደ ዛሬ ገና ነው እያንኳረፈ እያደረች። ማርቆስ የ12 ዓመት ታዳጊ ነው። ተጨንቋል፣ አዝኗል፣ ግራ ተጋብቷል። ይሄ ሁሉ አንድ ዶሮ ስለታመመችበት ነው። ስለዚህ መላ መፈለግ ጀመረ። ሐኪም ቤት በወስዳት ትድንልኛለች ብሎ ማሰበ። ማርቆስ ዶሮዋን አንጠልጥሎ ሐኪም ቤት ወሰዳት። ደንበጫ የመጀመሪያ ደረጃ ሆስፒታል ሲደርስ ያገኙት ነርስ ኡመር ጫኔ ነበሩ። ሳየው ደግነቱ አይኑ ላይ በደንብ ይታይ ነበር ይላሉ። ምን ሆነህ ነው አሉት። ዶሮ የታማብኝ አላቸው። ምን ሆና ሲሉት እያንኳረፈች ነው፣ ሂድና እዚያ አሳክማት ብለውኝ ነው። ዛሬ ገና ነው እያንኳረፈች ያደረችው፣ እንቅልፍ አትተኛም አላቸው። ዶሮዋን በስስት በፎጣ ጠቅልሎ ነበር ያቀፋት። ውድ የፈታ ዴሊ ቤተኞች፣ ይህ ተረት ተረት አይደለም። ይህ የልጆች ዓለም ጨዋታ አይደለም፣ እውነት ነው። የአንድ ታዳጊ ልጅ ንጹህ ልብ የሰራው እውነተኛ ገጠመኝ። ማርቆስ ሆስፒታል ይዟት በሄደው ዶሮ በማህበራዊ ሚዲያ ታዋቂ ሆኗል። 100 ዶሮዎች ከነመኖ ሊሰጡትም ቃል ተገብቶለታል። የዶሮ እርባታ ስልጠናም እንዲወስድ ሁኔታዎች እየተመቻቹለት ነው ተብሏል። ምናልባት ለብዙዎች ይህ ገጠመኝ አስቂኝ ነው። ምናልባት ለጥቂቶች ይህ ገጠመኝ ልዩ ነው። ግን ልብ ብሎ ላሰበው በሞትና ጭካኔ መሃል እየተመላለሰ ስለ ሕይወትና ስለ ዓለም ደንታቢ ስለሆነ የሰው ልጅ ይሄ ልብ ጠጋኝ ታሪክ ነው። እስቲ ማናችንን ታሞ ላየነው፣ በየመንገዱ ላለፍነው፣ ሲጠቃ ሲሰበር ላስተዋልነው ሰው ልባችን የሚሰበር የምናዝን፣ ደግነት ያልሟሸሸብን ስንቶች አለ። እንደ ማርቆስ ያሉ ታዳጊዎችን ልባቸውን ጠብቆ ያቆይልን። የሀገራችንን ተስፋ እንደነሱ ልብ የብርሃን ያድርግልን። የልጆቻችን ኢትዮጵያ እኛ የማናውቃት እኛ ያልገመትናት ትሆን ዘንድ ምኞታችን ነው። ሰላም፣ ፍቅርና ደስታ ባላችሁበት ሁሉ ይሁን። ውድ የፈታ ዴሊ ቤተኞች፣ ይህ የሰንበት መቆያ ዝግጅታችን ነው። ባሳለፍነው ሳምንት በሀገራችን ምን ተወራ፣ ምንስ ተከናወነ ብለን ወቅታዊ አነጋጋሪ መረጃዎችን እናጫውታችኋለን። አብራችሁን ቆዩ። ኢሳያስ ሐዘን ተቀምጠዋል። ከአባታቸው አፈወርቂ አብርሃና ከእናታቸው ወይዘሮ አዳነች በርሄ የተወለዱት ኤርትራው አለቃ ኢሳያስ አፈወርቂ ሰሞኑን በጥልቅ ሐዘን ላይ ናቸው። እናታቸውን የተረዱት ኢሳያስ እንደ ሀገራቸው ባህል ድንኳን ውስጥ ነጠላ ዘቅዝቀው ተቀማጭነታቸው በአስመራ የሆኑ አምባሳደሮች ለቅሶ ሲደርሱና ሲያስተዛዝኑ ፎቶዎችን ተመልክተናል። ስለ ኢሳያስ አፈወርቂ የጀርባና የቤተሰብ ታሪክ ሲነሳ ከኢትዮጵያ ታሪክ ጋር ተያይዞ በተለይም የሁለት አጎቶቻቸው ስም ይነሳል። በአፄ ኃይለ ሥላሴ ዘመን ታዋቂ የነበሩት ደጃዝማች ሰለሞን አብርሃና ካፕቴን መኮንን አብርሃ በ1940ዎች ውስጥ እንደተወለደ የሚነገርላቸው ፕሬዝዳንት ኢሳያስ በርከት ያለ ወንድምና እህት ያላቸው ሲሆን በኤርትራ የነጻነት ትግል ውስጥ ያለፉ ወንድምና እህቶች እንዳሏቸውም ይነገራል። አሁን ደግሞ እናታቸው ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር ካወጣው መረጃ ላይ ነው የተመለከትነው። ከኤርትራ ነጻነት አንስቶ ከ35 ዓመታት በላይ በብቸኝነት ኤርትራን እየመሩ ያሉት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ እናት ያረፉት ሰኞ ዕለት ነበር። ረቡዕ ሰኔ 17 2018 ዓ.ም አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው ቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስትሩ በማህበራዊ ሚዲያ ገጹ ላይ ያወጣው ጽሑፍ ያሳያል። እንደ ቢቢሲ ዘገባ ወይዘሮ አዳነች በኤርትራ ውስጥ ጦርነት በሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ሲሆን ሀገሪቱ ነጻ ሀገር ስትሆን ተመልሰው እስከ ህልፈታቸው ድረስ በኤርትራ ኖረዋል። ከኢሳያስ በኋላ ኤርትራ ያበቃላታል። አቶ ጌታቸው። ይህ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ ትላንት በተከናወነ የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስ መድረክ ላይ ያቀረቡት ንግግር ቅንጭብ ነው። ፖለቲካ በኤርትራ የለም በሚባል ደረጃ ያለ ነው ያሉት ጌታቸው ሌሎች አምባገነን መሪዎች ለስሙ ተተኪ ያስቀምጣሉ። ኢሳያስ ግን በዚህ ዕድሜው ማብቂያ ላይ እንኳን ተተኪ ማስቀመጥ ፍላጎት የለውም። በተለምዶ ኢሳያስ ተተኪ የሚባለው ሰው 85 ዓመቱ ነበር። ከጥቂት ጊዜያት በፊት ሕይወቱ አልፏል ሲሉ ነው የተደመጡት። የጠቅላይ ሚኒስትሩ አማካሪ ካቢኔ ውስጥ ወደ 68 በመቶ የሚቆጠረው ሙሉ በሙሉ ማስታወቂያ ሚኒስቴር ነው በማለት በእንደዚህ አይነት ሁኔታ ሀገሩን እንደ ሀገር፣ መንግስትን እንደ መንግስት ማስቀጠል የሚቻልበት ነገር የለም ሲሉ ነው የተደመጡት። ሰኔ 18 ቀን በኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ
ኤርትራ ለኢትዮጵያ የምታቀደው ዋና የደህንነት ስጋት ከአሁን በኋላ በተለመደው የተደራጀ የጦርነት ግንባር ወይም ኮንቬንሽናል ወርፌር ሳይሆን ወጪ ቆጣቢ በሆነ መንገድ በሀገሪቱ ውስጥ የሚንቀሳቀሱ የታጠቁ ቡድኖችን በማደራጀት በገንዘብ በመደገፍና በማስተባበር ላይ የተመሰረተ ነው ሲሉም ተደምጠዋል። ኢትዮጵያን እየገጠማት ያለው ታላቁ አደጋ የሀገሪቱን ውስጣዊ ክፍፍሎች ሆን ብሎ መጠቀሚያ ከማድረግ የሚመነጭ ነው ብለዋል አቶ ጌታቸው። የኤርትራን መንግስት እንደ ዋነኛ ግጭት ቀስቃሽ የጠቀሱት አማካሪው ሀገሪቱ ቀጣይነት ያለው ቀጥተኛ የግጭት አቅም፣ የስነ ህዝብ ወይም ዲሞግራፊክ ዝግጅት፣ የኢኮኖሚና የወታደራዊ አቅም የሌላት ቢሆንም በፕሮክሲ ወይም በወኪል ኃይሎች አማካይነት የኢትዮጵያን ሰላም የማናጋት የዝቅተኛ ውጪ ስትራቴጂን ሎኮስት ስትራቴጂ መከተሏን ቀጥላለች ብለዋል። ኤርትራ በኢትዮጵያ ላይ የምታቀደው ብሔራዊ ደህንነት ስጋት ሰፊ ትንተና አይፈልግም። በትውልዶች መካከል በተደጋጋሚ ራሱን አሳይቷል። በእኔ እይታ ትልቁ ስጋት በሀገሪቱ ውስጥ ፈጽሞ መረጋጋት እንዳይኖር በኢትዮጵያ ውስጥ ያሉ ቅሬታ ያላቸውንና አማጺ ኃይሎችን ለማደራጀት የምታደርገው ጥረት አሁንም እንደቀጠለ ነው ብለዋል አቶ ጌታቸው። እንደ አማካሪው ገለጻ ኤርትራ ከተለመደው ወታደራዊ ፍልሚያ ይልቅ በተዘዋዋሪ መንገዶች ላይ ራሷን እያሳደገች መጥታለች። አሁን ላይ በጥንቃቄ ካስተዋላችሁ ይላሉ ጌታቸው፣ ርካሽ ዘዴዎችን ስለሚመርጡ ሀገሪቱ በቀጥታ ታጣቂዎችን ለመደገፍ በግልጽ ወታደሮችን አትልክም። ይልቁንም የከባድ መሳሪያ አንቀሳቃሾችን፣ የሜካናይዝድ አሰልጣኞችንና ባለሙያዎችን ትልካለች። አጠቃላይ አካሄዳቸው ዝቅተኛ ወጪን የመተግበር ስልት ነው ካሉ በኋላ አክሎም ኤርትራ በርካታ የታጠቁ ድርጅቶችን በአንድ ጊዜ ለመጠቀም ማሰቧን ገልጸዋል። የመንግስት ሹማምንት ፈረደባቸው። የዚህን ሀገር ሹሞች ያወቀባቸው የሸገር ሬዲዮ ጋዜጠኛው ግርማ ብቻ ነው። የእሱን ስልክ ማንሳትም አለማንሳትም ለብዙ የመንግስት ሹም መከራ ሆኖበታል። ሹሞች ለጋዜጠኛ ወይም ለማንኛውም ዜጋ መረጃ የመስጠት ግዴታ እንደሌለባቸው አያውቁም። ቢያውቁም አስፈላጊ ካልመሰላቸው አለያ መረጃው አጠራጣሪና መደበቅ ካለበት ይሸሽጉታል። በቅርቡ እንኳ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ሙሰኛ ሹማምንት አቅመ ደካሞችን፣ የካንሰርና የልብ ህመምተኞችን እንዲሁም አራስ እናቶችን ጭምር በፖሊስና በኮንስትራክሽን ወዛደሮች አስከብበው በውድቅት ሌሊት ከቀበሌ ቤታቸው አፈናቅለው ነበር። ይህንንም ተከትሎ በተደረገ የመረጃ ሐሰሳ 3 የክፍለ ከተማና 2 የወረዳ አመራሮች ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸው፣ ተበዳዮችም ወደ ቤታቸው መመለሳቸው ሲነገር ሰምተናል። ግን ክፍተቱ ከአንድ ዜና በላይ ነው። ውስጡ ቢፈተሽ የሚወጣው ጉድ ልክ እንደ ፓንዶራ ሳጥን ነው። ይህም ቀጥሎ ከምትሰሙት መረጃ ጋር ይገናኛል። በመረጃ ነጻነት አዋጅ ሙስናን ወይም ሌላ ህገወጥ አሰራርን፣ የሥራ አፈጻጸም ብቃት ጉድለትን ወይም የግለሰብ ወይም የመንግስት አካል ወይም ድርጅት ህገወጥነትን ለመሸፈን መረጃና ሰነድ በሚስጥር እንዲያዝ ያደረገ ኃላፊ 5 ዓመት እንዲቀጣ የሚያደርግ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ መንግስትና የግል ድርጅቶች በእጃቸው ያለን መረጃ እንዲሰጡ የሚያስገድደውን የመረጃ ነጻነት ረቂቅ አዋጅ በተመለከተ ያቀረበው ሪፖርትና የውሳኔ ሐሳብ ሰኔ 17 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ጸድቋል። ፓርላማው መጋቢት 29 ቀን 2018 ዓ.ም ባካሄደው 14ኛ መደበኛ ስብሰባ የመረጃ ነጻነት ረቂቅ አዋጅ ላይ የመጀመሪያ ንባብ አካሄዶ ረቂቅ አዋጁን ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ መመራቱ ይታወሳል። ከሁለት ወራት ውይይት በኋላ የቀረበው የውሳኔ ሐሳብ እንደሚያብራራው የወንጀል ጥፋቱ በፍርድ የተረጋገጠበት የበላይ ኃላፊ፣ የመረጃ ኃላፊ ወይም ይህንን ያዘዘ ሌላ ኃላፊ ከ5 ዓመት በማይበልጥ እስራት ወይም በ100,000 ብር የገንዘብ ቅጣት ወይም በሁለቱም እንደሚቀጣ ደንግጓል። በተመረጡ አንዳንድ ተወዳጅና የመንግስት ሚዲያዎች ብቻ በተጋበዙበት የምክር ቤቱ መደበኛ ጉባኤ ጸደቀው የመረጃ ነጻነት ረቂቅ አዋጅ የመረጃ ነጻነት ለመጣስ በማሰብ ሆን ብሎ መረጃን ወይም ሰነድን ያጠፋ፣ ያበላሸ፣ የቀየረ፣ የደለዘ፣ የደበቀ ወይም ያፋለሰ፣ በተንኮል የከለከለ ወይም ሐሰተኛ ሰነድ የሰራ ከሆነ እስከ 5 ዓመት እስር ያጋጥመዋል። ሆን ብሎ የተሳሳተ ወይም ትክክለኛ ያልሆነ መረጃና ሰነድ ለመረጃ ጠያቂ የሰጠ፣ በተቋሙ የተሰጠን ውሳኔ ወይም ትዕዛዝ ያለ በቂ ምክንያት ያልፈጸመ፣ በዚህ አዋጅ በተደነገገው የጊዜ ገደብ ውስጥ ከአንድ ጊዜ በላይ በተደጋጋሚ ለመረጃ ጠያቂዎች ምላሽ ያልሰጠ ወይም በሚስጥር መያዝ ያለበት መሆኑን እያወቀ የመከላከያና የሀገር ደህንነት መረጃን ለጠያቂ የሰጠ ወይም ይፋ ያደረገ የበላይ ኃላፊ፣ የመረጃ ኃላፊ ወይም ሰራተኛ ጥፋቱ በፍርድ ቤት ሲረጋገጥ እንደ ጥፋቱ ከ3 ዓመት በማይበልጥ ቀላል እስራት ወይም ከ25,000 ብር በማይበልጥ የገንዘብ መቀጮ ወይም በሁለቱም ይቀጣል ይላል። የመረጃ ጥያቄን ለመቀበል ፈቃደኛ ያልሆነ፣ መረጃና ሰነድ አትሞ የማውጣት ግዴታ ያልተወጣ፣ በቃል የቀረበን የመረጃ ጥያቄ በመረጃ መጠየቂያ ቅጽ ላይ ለመሙላት ፈቃደኛ ያልሆነ ወይም ግልባጩን ለመረጃ ጠያቂ ያልሰጠ፣ ለአካል ጉዳተኛ ሊነበብ፣ ሊታይ ወይም ሊደመጥ በሚችል አግባብ ተደራሽ ለማድረግ ምክንያታዊ እርምጃ የመውሰድ ግዴታን ያልተወጣ ወይም እያወቀ ሐሰተኛ ወይም የተዛባ ሰነድ ለተቋሙ የሰጠ ከ1 ዓመት በማይበልጥ ቀላል እስራት ወይም
ከ25000 እስከ 50000 ብር በሚደርስ የገንዘብ መቀጮ ወይም በሁለቱም እንደሚቀጣ ተደንግጓል። የመረጃ ኃላፊ ወይም ባለሙያ ሊደርስበት ከሚችል አስተዳደራዊና የወንጀል ተጠያቂነት ህጋዊ ፍራቻና ስጋት ነፃ ሆኖ ኃላፊነቱን በአግባቡ እንዲወጣ ለማስቻል ህጋዊ ከለላ ለመስጠት ማስፈለጉን በሚያብራራው ድንጋጌ በቅን ልቦና ለመፈጸም በተደረገ ማንኛውም አይነት ድርጊት የመረጃ ኃላፊ ወይም ባለሙያና መረጃውን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ ከወንጀልና አስተዳደራዊ ተጠያቂነት ነፃ መሆኑ ተብራርቷል። ሆሳዕና ምን እየተከናወነ ነው? በመግቢያችን ላይ የአንዲት ዶሮ ህይወት አስጨንቆት ሆስፒታል ስለወሰዳት ታዳጊ ነገረናችሁ ነበር። አሁን ደግሞ በሌላኛው የተቃራኒ አጽናፍ ስለተደረገ አሳዛኝ የታዳጊዎች ታሪክ እንንገራችሁ። መቼም በሆሳዕና እየተደረገ የነበረውን እስከዛሬ አይታችሁት ይሆናል። ታዳጊ ልጆች ውሾችን በገመድ እያነቁ ሲገድሉ የሚያሳዩ ዘግናኝ ምስሎች ተሰራጭተዋል። ታዲያ ከዚህ ድርጊት ጀርባ ያለው እውነተኛ ታሪክ ምንድን ነው? ቲክቫ ኢትዮጵያ አካባቢውን ባለሙያዎችና ባለስልጣናት አናግሮ የሚከተለውን ዘገባ ሰርቷል። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ አስተዳደር ሬቢስ የተባለ የውሻ በሽታ መከሰቱን የክልሉ ጤና ቢሮ፣ የሰዎች ህይወት ማለፉንና በውሻ የተነከሱ ሰዎች መኖራቸውን ደግሞ የከተማው ግብርና ጽሕፈት ቤት ለቲክቫ ኢትዮጵያ ተናግረዋል። የሆሳዕና ከተማ ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሞ በሰጡት ቃል ከሰሞኑ ከአንድ ቤት የ6ኛና የ8ኛ ክፍል ተፈታኞች ሞተዋል። የውሻ ንክሻ አለ፣ እንዲያውም የክትባት መድኃኒት ያንሳል ብለዋል። የተነከሱ ሰዎችም አሉ። ቁጥሩን በትክክል ባላውቅም የተነከሱ ሕክምና እየወሰዱ አሉ ያሉት ኃላፊው ውሾችን ለመግደል ሰው ገጀራ ዱላ ይዞ የወጣው ሁለቱ ልጆች በውሻ ንክሻ ምክንያት መሞታቸውን ተከትሎ ነው ሲሉ አስረድተዋል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው ከወቅቱ ጋር በተያያዘ የሬቢስ በሽታ አለ፣ ከግብርና ቢሮ ጋር በጋራ በመሆን እየሰራን ነው። የእንስሳት ሕክምና ባለሙያዎች ከበሽታው ጋር ያለው ነገር ላይ ክትባት እየሰጡ ነው። የተወሰኑ ችግሮች አሉ ሲሉ ለቲክቫ ኢትዮጵያ ተናግረዋል። ነዋሪዎች እንደሚሉት የሰው ሕይወት ማለፉን ተከትሎ በርካታ ውሾች እየተገደሉ ናቸው። በሽታው አስጊ ሁኔታ ደርሷል ወይ ስንል ላቀረብነው ጥያቄ ኃላፊው ችግሩ አለ፣ ሬቢስ በሽታ ጀምሯል፣ ሆሳዕና አካባቢ ጉዳት እንዳያደርስ ሕክምናውን እየሰጠን ነው ብለዋል። የከተማው ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሞ ደግሞ በውሻ የተነከሰ ማዕት በሽተኛ ሆስፒታል ስለሚገባ ሆስፒታል ነው ክትባት የምንሰጠው፣ በሆስፒታል ደረጃ መድኃኒት አቅርቦት እየተገኘ አይደለም። ሌላው እኛ ምላሽ እንዳንሰጥ እያስቸገረን ያለው ነገር ከ3000 በላይ ባለቤት የሌላቸው ውሾች በየአደባባዩ ተኝተው ነው የሚውሉት ብለዋል። ኃላፊው ህብረተሰቡ እየመጣ እየጮኸ ነው፣ የሞተውን እያስቀበረ ነው። ባለቤት በሌላቸው ውሾች የአወጋገድ ስርዓት ምላሽ እንፈልጋለን። ውሻን የመሰለ ነገር እንዴት ነው ማስወገድ የምንችለው በሚል ተቸግረናል። ሌላውን አስሮ በቅጣት ጭምር አቅጣጫ ሰጥተናል ነው ያሉት። መርዝም የምናገኝበት አቅጣጫ ቢመቻች፣ ሌላም አቅጣጫ የሚሰጥ ከሆነ እነዚያን 3000ዎቹን ካስወገድን ሰው ይረጋጋል ያሉ ሲሆን ቲክቫ ኢትዮጵያን ባለቤት የሌላቸውን ውሾችስ ቢሆን ከማስወገድ ይልቅ ማከም አይሻልም ወይ ሲል ጠይቋቸዋል። ባለቤት አልባ ውሻ እንደ ጅብ ነው፣ ማን ነው የሚጠጋው የሚይዘው ሲሉ ጠይቀዋል። መያዝም አይቻልም፣ አደጋ ነው የሚያስከትለው። የቤት ውሻ በሰንሰለት ታስሮ ክትባት ሲሰጥ እንኳ በመከራ ነው ይናከሳል። ባለቤት አልባውን አይቻልም ብለን ገምግመናል ብለዋል። በአንጻሩ የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ደግሞ ውሾች የበሽታው ምልክት ከታየባቸው በሽታው እንዳይስፋፋ እንዲወገዱ ይደረጋል። እሱን የሚሰራው ግብርና ቢሮ ነው፣ ከመዘጋጃ ጋር በጋራ ሆኖ ሲሉ ለቲክቫ ኢትዮጵያ ተናግረዋል። እኛ የሕክምናው አገልግሎት የማስተማሩ ስራ ላይ ነው የምንሰራው ብለው የውሾቹን ግድያ የሚመለከተው ግብርና ቢሮ መሆኑን ገልጸዋል። ከእንስሳት ጋር ያለውን ነገር የሚሰራው ግብርና ቢሮ ነው የሚሉት አቶ ሳሙኤል ከሰዎች ጋር በተያያዘ ግን በውሻ የተነከሱ ሲኖሩ የሚሰጥ የሕክምና መድኃኒት አለ፣ እሱ በአግባቡ እየተሰጠ ነው ሲሉም ገልጸዋል። በግብርና ቢሮ የእንስሳት ባለሙያዎች ብዙዎቹን ውሾች እየከተቡ ነው ያሉት ኃላፊው ውሻ በተገቢው ከተያዘ በሰዎች ላይ ጉዳት ያመጣል ማለት አይቻልም፣ ነገር ግን በተገቢው መንገድ መያዝ ግድ ይላል። በተገቢው ያልተያዘ ውሻ ጉዳት ማድረሱ አይቀርም ነው ያሉት። የከተማው ግብርና ጽሕፈት ቤት ደግሞ የእብድ ውሻ በሽታ በአስከፊ ሁኔታ እየተስፋፋ የመጣበትና የሰው ሕይወት ላይ ከሞትና ጉዳት እያደረሰ ያለበት ሁኔታ እንዳለ አሰራጨውት ባለውና ቲክቫ ኢትዮጵያ በተመለከተው ደብዳቤ ጠቅሷል። የእንስሳትን ጤናና ደህንነት አዋጅን በሚጻረር መልኩ እየተፈጸመ ያለው ግድያ እንዲቆም ያሳስባል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላችሁ የሰንበት መቆያ የሳምንት ወሬዎቻችን የእስካሁኖቹ ነበሩ። አብራችሁን ስለቆያችሁ እናመሰግናለን።